እጅጉኑ አሳዛኝ መረጃ ተሰምቷል። ራሷን ከአራተኛ ፎቅ ላይ የወረወረችው እናት እጅግ መነጋገሪያ ሆናለች። እቺ እናት እንግዲህ ከሌሊቱ 10 ሰዓት ላይ ነው እንደዚህ አይነት አደጋ የደረሰባት የተባለው። ወደ አራተኛ ፎቅ ላይ በማውጣት ነው ራሷን የወረወረችው ነው የተባለው። ብሎክ 17 አራተኛ ፎቅ ላይ ራሷን የወረወረችው አንድ ሴት ብዙዎቹ እየተናገሩባት ይገኛሉ። ማንነቷ ሲጣራ በአንደኛ ፎቅ ላይ የምትኖር እንደሁም ሁለት ልጆች ያሏትና አንዱ ዩኒቨርሲቲ ተማሪ አንዷ ደግሞ የ14 ዓመት የተማሪ ናት። ሃይ ስኩል አካባቢ እንደምትማር ነው መረጃዎች ይወጡ የሚገኙት። አራተኛ ፎቅ ላይ በማውጣት ነው ራሷን ቁልቁል የወረወረችው ነው የተባለው። ጎረቤቶቿ ካሁን በፊትም ከሰሞኑ ማለት ነው ከፍተኛ ጭንቀት ውስጥ እንደነበረች ከስራ ተቀንሳ አቤት እንደምትውል እንግዲህ አብራርተዋል የተባለው ለፖሊስ። እንግዲህ ፖሊስም አስክሬን ምርመራ ለማድረግ ወደ ሆስፒታል ወስዷል የተባለው አስክሬኗ። እሷ ግን እንደዚህ አይነት አደጋ ወይም ደግሞ ይሄን ልታደርግ የወሰነችው ከስራ በመባረሯ ምክንያት እንደሆነም እንደሚችል እንግዲህ በርካቶችም አስተያየታቸውን እየሰጡ ይገኛሉ። እጅግ በጣም አሳዛኝ መረጃ ነው። እውነት ለመናገር ከአራተኛ ፎቅ ላይ ነው ራሷን የወረወረችው። በራሷ ስላረፈች ከባድ የሆነ ጉዳት እንዳስተናገደችም የመረጃ ምንጮች ጠቅሰዋል። እንግዲህ ለልጆቿ እንግዲህ ፈጣሪ መጽናናት ሲጥል ነፍስ ይማር እንላለን። ሌሎች መረጃ አለ መለሳለሁ። እስከዛው መልካም ቆይታ። ሰብስክራይብ እና ሼር እያደረጋችሁ መልካም ቆይታ